በአመታቸው ደብረ ዘይት ተከስተዋል ማለት ነው። ጨረቃዎቻችን ሰላም ጤና ይስጥልኝ የንድ ቤተሰቦች እንደምናመሻችሁ አለው እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን ዛሬ ደብረ ዘይት በአመታቸው ተከስተዋል። የዛሬ አመት አላዛር ነበረ የወሰዳቸው ቃል ገብቶ ነበረ ማለት ኢንተርቪውን የነሱ ወደ አሁኑ ነው ቫይራል ወጣው ማለት ነው። እና በቃሉ መሰረት አዝናንቷቸዋል። ደስ የሚል ጊዜ አሳልፈዋል። እውነቱ ለመናገር በአመታቸው ደግሞ ዛሬ ተከስተዋል ማለት ነው። አይብሶ በዚህ ሳምንት በሚለቀቀው ፕራንክ አዝናኝ ፕራንክ ነው ይመስለኛል የዛሬው። ትላንትና እኮ ቅማም በትንሽም ቢሆን ጨጓራው ልጠዋለች እኮ ሰክር ያለው ቮሚት ሊያደርገኝ ነው እያለች ጠረጴዛ ካልሰበርኩ እያለች ኧረ ወይኔ በላቸው። ያው የዛሬው አሁን አብዛኛው አንዳንድ ማለት ካፕሎች ማለት ነው እንደዚህ ትራቭል ሲሄዱ ብዙ ነገር የሚሸውዳቸው የሚያሸንፋቸው ነገር አለ። እውነቱ ለመናገር ማለት ነው ገና ለገና ፕራንክ ያደረገበት የራሱ ምክንያት አለው። ይሄ ነገር ምንም ነገር ምንም ማለት ነው። በተለይ እዛ ጋር ማን ነው በጣም ጠንካራ መሆን ያለበት ሴቷ ናት። እንደዚህ ቦታ ሩቅ ቦታ መዝናኛ ቦታ ይዛችሁ ስታድሩ በጣም ስትሮንግ መሆን ያለባት ሴቷ ነች ብዬ አስባለሁኝ። ምክንያቱም ሁሉም ወንድ እንደ ብሩኬ ናቸው ማለት አይደለም። ሁሉም ሴቶች እንደ ቅመሟ ናቸው ማለት አይደለም። ሶ ቴክ ኬር አባውት ፎር ዩ ብቻ ራሳችሁን ቴክ ኬር አድርጎ ማለት ነው። ብዙ ነገር ስለሚያሸንፋቸው ማለት ነው። እነሱ 2 አመት ድረስ ምክንያቱም ከልብ ስለሚዋደዱ ከልብ የወደፊት ህይወታቸው ፍቅር እስከ መቃብር መሄድ ስለሚፈልጉ ለዚህ ነገር በምንም ወይ ቅርብ አይደሉም። ሲቀጥል ይህ ነገር ካንቺ አልፈልግም ያላትን በሌላ ነገር አትሰዱበት ማለት የፈለገውን አይወብሶ ገብቷቸዋል ብዬ አስባለሁኝ። ያው ማዞር ምናምን የሚፈልጉ አሉ ጥቂቶቹ ማለት ነው። ሶ ይገባቸዋል ብዬ አስባለሁኝ። ሌላው አንዳንድ ሰዎች ሲል ሰምቻለሁኝ። አንዳንድ ሰዎች እኛ ስም ሲያነሳ አይውልም አያድርም እያለ ነውና ማን እንደሆነ ታውቃላችሁ። ስለዚህ አርፈሽ ተቀመጪ እህታችን እየሩስ ማለት ነው። ላማለኝ በሰማይ ይባላል አይደለ? እማታገኙን ነገር እንትን አትበይ። የምር ከኦዲየንስ ጋራ ፒስ ፈጥረሽ ማርያምን ከኦዲየንስ ጋራ በጣም በቃ ደስ የሚሉ ቪዲዮዎችን እየሰራሽ እስካሁን እኮ ወደ 100,000 ትገባ ነበረ ሰብስክራይብ ማለት ነው። አሁን እስካሁን በሀቤት አልወጣችም። ስለዚህ የሩስ ተፋቻቸው በቃ ላስ አለቀ እንዴ። ምንድነው እንደዚህ አይደብርሽም እንዴ? ሌላው ደግሞ መቼም ያው ድራማ ነው። የሆነ ጊዜ ተቋጨዋለች እሷም ልክ ፍጹሜ እንደቋጨው ማለት ነው። አስባችሁታል? አሁን ፍጹሜ ቅድም ሲሰክሰን ማለት ነው። እኔ ያውቂያት ነበረ አብሳላት ናት እያልኳቸዋን ነበር ኮሚኒቲ ላይ ሶ አብሳላት ሆና ተገኘች ማለት ነው። አልተገናኘንም ጓደኞቼን አልነገርኳቸው ምናምን ሲለን ነበረ። አሁን በሌላው ብደብቅ ከሌሎቹ ጓደኞችህ ብደብቃቸው በብሩክ ትደብቃለህ? ምንም እኮ አትደባበቁም። ስለዚህ ሁላችሁም ትተዋወቃላችሁ። ጓደኛም እንደሆነች እኔ ሄዳችሁት ቅመምዬ ፕራንክ ነው ሊሏት አብሳላት ማለት ነው። አብሳላትና ብሩክ በብሩክ ቤት ፊንዲሽ እንትን ነው ፊኛ ምናምን ሰርፕራይዝ ያደረጓት ቀን የለም። ፍጹሜም ነበረ ፍጹም ይዟት ተመጣ ቀን እሱም ቪዲዮ በደንብ ይዩት። የፍጹሜን ሪያክሽን ይዩት። ሶ እዛ ጋር ይተዋወቁ ነበረ። ፍቅረኛው እንደሆነች እዛ ጋር ያስታውቅ ነበረ ፍጹሜ ማለት ነው። ዛሬ መጥቶ ሌላ ነገር ይሰክሰናል ማለት ነው። በእርግጥ ፍጹም ፍቅረኛዋ ያው እንደነገርኳችሁ የቆየች እንደሆነ ያስታውቃል። የቆዩ እንደሆኑ ማለት ነው። ምክንያቱም ዝም ብላችሁ ጓደኛ የማታ እራት እንትን አትጋብዙም። ሼም ነው አይደለም? ስለዚህ የቆያ እንደሆናችሁ ታስታውቃላችሁ። እዚህ ጋር እኛን አሰክሰን ማለት ነው። ሲቀጥል የፈራ ይመስለኛል ኦዲየንስ ይቀበለኛል አይቀበለኝም በሚል ማለት ነው። ማለት ኦዲየንስ
የማይፈልገው ጨረቃዎቹ እንዲነኩባቸው ስለማይፈልጉ ብቻ ነው። አንተ ፈለግከውን ሰው ማፍቀር መብት ነው። ኒጃ ምንም ችግር አለው ብዬ አላስብም። እሱ ካብሳላት መሆኑን ማለት ነው። ስለዚህ መብት ነው። ይሄ የግል አስተያየቴ ነው ማለት ነው። የዛኔ እንደዛ የሆነ ኦዲየንስ እየተባላ ያ ሁሉ መንገድ መጓዝ አልነበረባችሁም። በእርግጥ እዛ ጋ ቢግ ሚስቴክ ሰርታችኋል። ይሄ ማመን መቻል አለባችሁ። ሌላው አግባም የሚለኛለ በውስጥም በውጭም ይመክሩኛሉ በኮሜንትም ብሏልና አግባ የምትሉት ተው እረፉ። ገና የሚያስቸኩል እድሜ ላይ አይደሉም እንዴ 22 ዓመት። በእርግጥ ለትዳር ብቁ አይደለም ማለት አይደለም፣ ግን ደግሞ ይቆዩ እነሱ ይደርሳሉ። ግን ፕሮሚስ ያድርግላት፣ ቀለበት ያድርግላት። ይሄ እንጣጥ እንጣጥ የሚሉ በቅመምም በኩል በብሩኬም በኩል አሉና እነሱ አርፈው እንዲቀመጡ ፕሮሚስ ያድርግላት። በውስጥ ቀለበት አድርገዋል፣ ቃለም ተገባብቷል። የሆነ ጊዜ ታደርገው ነበረ ልብ ካላችሁ ማለት ነው። አሁን ግን ይፋ ያድርጉልን ማለት ነው። ማርያምን ይሄንን ወቶቷቸው